ፖይንቴን ኤክስቼንጅ ፎር ኮይንስ ካልኩት እንደ ቅድሙ ነው። አሁን ግን ዊዝድሮ ነው የምለው ዊዝድሮ ስለው አማራጮች ይመጣልኛል። $148 አለ። እንዴት አድርገህ ማውጣት ትችላለህ? ይሄ የዛሬ ኮሚሽን ነው። እዚህ ጋር ደግሞ ይሄ በለቱ ኤክስቼንጅ አሁን ዊዝድሮ ብዬ አታች ያደረኩበትን ነገሮች ማየት ትችላላችሁ። እንትኑን ብቻ ነው ሃይድ ማድረግባችሁ። ይኸው ለምሳሌ ባይናንስ ኮሜርሻል ባንክን እና ዩኤስዲቲን ባይንድ አድርጌያቸዋለሁ ወይም አገናኝቻቸዋለሁ ማለት ነው። ስለዚህ በእነሱ ምን ማድረግ እችላለሁ? ማውጣት እችላለሁ ማለት ነው። እኔ ግን በዩኤስዲቲ ነው የማወጣው። በዩኤስዲቲ ኮንትራት አድሬስ ይባላል። ቪው የሚለውን እንመልከት። ፓስ አስገባ ይለኛል። ልክ ፓስ እንዳስገባሁኝ የኮንትራት አድሬስ ማስገቢያ ትመጣለች። ኮንትራት አድሬስ ማለት እቺ እዚች ጋር የምታዩት የዩኤስዲቲ አድራሻ ማለት ነው። እሷን የዩኤስዲቲ አድራሻ እያንዳንዱ ሰው እንዴት ነው አግኝቶ መቀየር ወይም መላክ የሚችለው ወደሚለው ስንገባ ኮንትራት አድሬስ የሚገኘው ኮይን ትሬዲንግ ውስጥ ነው። ኮይን ትሬዲንግ ውስጥ ገብተን እናገኛለን ማለት ነው። ይኸው ልንካ ኮይን ትሬዲንግ ልንካ። ከዛ እዚህ ጋር ኤክስቼንጅ እና ሪቻርጅ የሚል አለ፣ ወይም ኤክስቼንጅ እና ቶፕ አፕ የሚል አለ። ቶፕ አፕ ነው የምትነኩት። ቶፕ አፕ የሚለውን እዚህ ጋር እንነካለን። ቶፕ አፕ ስትነኩ ከፕላትፎርሙ ኮይን መግዣ ሜትድ ነው። ለምሳሌ እዚህ ጋር ኮይን እንሸጣለን ከሚሉት መግዛት ትችላላችሁ። ኢፔይ አላውቀውም። ባይናንስ እና ዩኤስዲቲ ግን ቀላላቸው። ሶ ዩኤስዲቲ የሚለውን ነው የምትነኩት። እዚህ ጋር ዩኤስዲቲ የምትለዋን ትነኳታላችሁ። ከዛ ይኸው የኔ ኮንትራት አድሬስ ይኸውና፣ ከዛ በኋላ እሷን ኮፒ ማድረግ ነው። እንደዚህ ኮፒ በቃ ፐርማነንት ነው። ይሄ የኔ ኮንትራት አድሬስ ነው። ይሄንን ምን ማድረግ እችላለሁ? ኮንትራት አድሬሱን ኮፒ አድርገውና እዚህ የቀደሙ ቦታ ውስጥ ገብቼ ፔስት ማድረግ ነው ማለት ነው። ኮንትራት አድሬስ የሚለው ጋር ገብቼ ዩኤስዲቲ ነክቼ ፔስት አድርጌ ሴቭ ማድረግ ነው። በቃ ጨረስኩኝ። እንደዚህ ሴቭ ማድረግ ነው። ከዛ በኋላ ዊዝድሮ ስለው ያወጣልኛል ማለት ነው። ዊዝድሮ ሳለው ያወጣልኛል ማለት ነው። በእነዚህ አይነት መንገድ ማውጣት ትችላላችሁ። አሁን ለምሳሌ በዚህኛው ሳወጣ ስንት ሆኖ እንደሚገባ ትመለከታላችሁ ማለት ነው። ዊዝድሮ ነው ላዋለው ያው ከዩኤስዲቲ ጋር ባይንድ ተደርጎልኛል። ዊዝድሮ ነው ስለው ይኸው የምትፈልገውን ያህል አስገባ ይለኛል። $10 ጽፌ ዊዝድሮ ማድረግ እችላለሁ። $10 ጀምሮ ዊዝድሮ አድርጌ ማየት እችላለሁ። ልክ ዊዝድሮ ነው ስለው ወዴት ነው የሚጨመርልኝ? ወደ ኮይን ትሬዲንግ አካውንት ማለት ነው። የኮንትራት አድሬሱን ያስገባሁት ይሄኛው የዚህኛው ነው። ወደዚህ ይጨምራል ማለት ነው። ልክ ሳስገባ በእነዚህ አይነት መንገድ መገበያየት ትችላላችሁ ማለት ነው። ኮይናችሁ መቀየር ትችላላችሁ። ይሄኛው ምንድነው የሚጠቅምህ ካላችሁኝ ደግሞ በዚህ በዩኤስዲቲ ማውጣት ምንድነው የሚጠቅምህ ካላችሁኝ አንዳንድ ጊዜ 97 እና 99% ነው ኤክስቼንጅ የሚያደርግላችሁ which means ከ92 በጣም ያደገ ነው ማለት ነው። 92 አድርጌ ከምቀይረው which means 8000 አጥቼ ወይ 97500 ሆኖ ነው የሚገባው ወይ ደግሞ 99 ሆኖ ነው የሚገባው። ስለዚህ 99 ሆኖ እንዲገባ most of the time ደግሞ ይሄ የውጭ ሀገር አካውንቶች በውጭ ሀገር አካውንት ወይም ደግሞ በሌላ ሀገር ባንዲራ የተከፈተ ሲሆን ብዙ ጊዜ ያስተዋልኩት ነገር 99 ሆኖ ነው የሚገባው። 99000 ኮይን ሆኖ ነው የሚገባው ማለት ነው። ሜቢ እሺ ፓስወርዱን ሄድ አደርገዋለሁ፣ ግን ደግሞ አውጥቼ እዚሁ ላሳያችሁ አንድ ጊዜ ላሳያችሁ። ኮንትራት ባይንድ ያደረኩት የሲስታር አካውንት ነው። ወደዛ አወጣዋለሁ። የእሷ ያው በእንግሊዝ ነው የተከፈተው እንደምታዩት። ዊዝድሮ ድጋሚ እንላለን። ከዛ ያው የራሴ ነው 10 እንጻፍና ሰሚት። ከዛ እዚህ ጋር ፓስወርድ አስገባ። ከዛ ይቀንሳል $10 እንደምታዩት። ያው 48 ነበረ 38 ሆነ ማለት ነው። 38 ሆነ 1500 ደግሞ ይቀንስባቸዋል። የምንድነው 1500? የፊ ማለት ነው። የኤክስቼንጅ ፊ ነው 1500 ፖይንት 1500 ፖይንት የኤክስቼንጅ ነው የምትላላኩበት። ያው 1500 ሰርቪስ ፊ አለ። ሰርቪስ ፊ ትባላለች። በንግድ ባንክ ምናምን ያድጋል፣ ወደ 3000 ያድጋል። 30% ነው እዛ ላይ የሚቆርጠው። እዚህ ላይ ግን 3% ነው እዛ ላይ። እዚህ ግን 1.5 ብቻ ነው ፐርሰንት የታክስ ፊ ያለው ማለት ነው። ፖይንት ወደ
ኮይን ስለውጥ ማለት ነው። ያው you have initiated a withdrawal ይላል። ከዚህ በፊት ያወጣኋቸውን ያዋቸው ተመልከቷቸው። $139 $350 ሰው የሚያወጣበት 150 ያው 150 የየዕለቱን ማወጣው ነው፣ ኤክስቼንጅ ማድረገው ነው። እንደዚህ እያለኩኝ ብዙ ጊዜ አወጣለሁ ማለት ነው። አሁን ደግሞ $10 አውጥተናል። ቼክ ፎር ዲቴይል እንለዋለን። ቼክ ፎር ዲቴይል እንለዋለን። ከዛ በኋላ ያሳየናል ማለት ነው ምን ያህል እንደሆነ። 139 ብር 1390 ብር ነው በኖርማል ግብይት ካወጣ ነው። እኛ ጋር ግን 99 ኮይን ብሎ ይገባል ማለት ነው። ፔይንግ እያለ ነው። እስቲ ሲጋለ ልኮታል ማለት ነው። እዚህ ጋር ገብተን ኮይናችን ማግኘት እንችላለን። እዚህ ጋር ገብተን ኮይናችን ማግኘት እንችላለን። አንዴ ሪሎድ ሳደርገው ይጨምራል፣ ታዩታላችሁ። ፕላስ 99 ማለት አለበት። ይኸው አያችሁታ ቶፕ አፕ ብሎ ገብቷል ማለት ነው። ሶ 1000 ኮይን ብቻ ነው እዚህ ጋር የቀነሰው ማለት ነው። ሶ በእንደዚህ አይነት መንገድ በዩኤስዲቲ በማውጣት ኮይናችሁን ሴቭ ማድረግ ትችላላችሁ። ዩኤስዲቲ ማድረስ እንደዚህ መምላት ይቻላል ማለት ነው። በጣም ሲምፕል ነው። እንደጠቀማችሁ ይሄ ቪዲዮ ባለሙሉ እምነት ነኝ። ይሄ ቪዲዮ ከጠቀማችሁ ደግሞ ለልጆቻችሁም መላክ እንዳትረሱ፣ ሰብስክራይብ ማድረግ እንዳትረሱ፣ ኮሜንት መጻፍ እንዳትረሱ። የከበዳችሁ ነገር ካለ ሌላም እንደዚህ አይነት ቪዲዮዎችን እሰራላችኋለሁ ማለት ነው። ፖፕን ተጠቅማችሁ ህይወታችሁን ከሚቀይሩ ምርጥ ወጣት ምርጥ ኢትዮጵያውያን ውስጥ እንደምትሆኑ አምናለሁ። ሱፐር ቲም ሁልጊዜም አንደኛ ነን እንደምታዩት። መልካም የስራ ጊዜ ይሆንላችሁ።